ይሄን ኑሮ አትፈልገው ባይዘው በጣም ደስተኛ ነኝ አሁን ደስተኛ ነኝ አሁን ደስተኛም ብትሆን እኮ ከዚህ ተሻለ ደስተኛ ነው የምትሆነው ባይዘው ህይወት ላይ ሰው ሲኖር ብቻህን እስከ መቼ ብቻህን አብረህ ሰው ሲኖር አውቃለሁ በእርግጥ የውስጥህ ስሜት እኮ አውቀዋለሁ ሳላውቀው ቀርቻ አይደለም ውስጥ ላይ ያለውን ነገር አውቀዋለሁ ውስጥ ላይ ያለውንም ሰው አውቀዋለሁ ግን እኔ ደግሞ እንደ ወንድምና እንደ እህት ከጓደኛም በላይ እንደ ወንድምና እንደ እህት ደግሞ ስንት ነገር አሳልፈን የማይሆን ነገር ከሆነ አምላክ ካልፈቀደው የማይሆን ነገር ከሆነ አይሆንም ፈጣሪ ያለው ስለሆነ የሚሆነው አንዳንዴ ነገሮችን መተው ይሻላል እና መተው ሲኖርብን ለቀቅ ያደረግን የተሰጠንን ደግሞ ባንገፋ ባይኔ እኔ አሁን ሌላ ነገር የሙጥኝ ያልኩኝ አይደለም የሆነ ነገርን ይዤ እዛ ነገር ላይ የሙጥኝ ሙጥጭ ምናምን ያልኩኝ ሆኖ ሳይሆን በቃ አለ አይደለ እውነት እናውራ ከተባለ ያው ህይወት ይቀጥላል አይቀጥልም አይደለም ሐሳቤን በብዙ መልኩ ያው ትንሽ እንደመቀየር እያሰብኩ ነው ያ ማለት ሌላ ህይወት ይኖረኛል ያልኩኝ ሳይሆን በቃ ኑሩን በስነ ስርዓት መምራት አለበት መተው ያለበት ነገሮችን ትተውና ማንም እንትን ያለኝ ነገር የለም እኮ እዚህ ጋር የራሴ ነገሮች ናቸው እኔ ላምጣልህና ሁሉስ በጣም ጓደኛለችኝና እሺ ምንድነው የምትስቃው ለምን ትስቃለህ ነገር አይደለም ነገር እኮ ነው ልጅቷ በጣም በቃ እንዳልክ ነው ደግሞ እኮ እንዳልክ ነው ቴንክ ዩ እና በጣም ትሁት ናት እንደ ድሮ ቢሆን ዲስታሪ አክፍሽ ነበር እሺ የምር እውነት በጣም አሪቆ አሳቢ ናት በጣም አሳዋ እውነት ከምልህ በላይ በቃ እውነት እንደ እድሜው አይደለችም በቃ ከምልህ በላይ አርቃ የምታስብ ሰው ናት ሃይማኖተኛ ነሽ ማለት እኔ እንኳን ባየው በጣም ሃይማኖተኛ ነሽ እውነት በቃ እኔ ማለት ካንተ ጋር ብትሆን በቃ አንተም ሀምብል ነህ እሷም ሀምብል ነችና እኔ በጣም እውነት ፊት የሚያደርጉ ይመስለኛል ምክንያቱም አሁን ካለህበት አንፃር እኔ በቃ ላንተ እሷ ብትሆን ብዬ ራሴን አሳምኜ ደምድሜ ዛሬ ቤተሰብ ወሰን በቃ እኔ ነው የሚፈልጉኝ ከኔ ጎን መሆን የሚፈልጉ ብዙ ሰዎች አሉ በጣም ብዙ ሰዎች ደግሞ እኔ ከጎናቸው መሆን እፈልጋለሁኝና ቤተሰብም ከዚህ በኋላ አልጠፋም በሌላም ነገሮችም ቢሆን ለመገናኘት እሞክራለሁኝ ግን ይሄ በቃ ይሄ አብረህ ከሌላ ሴት ጋር የሆነ በካፕል ወይ በፍቅር ምናምን እኔ ሞራልም የለኝ ሰላም የእንዳልከ ቤተሰቦች እዚህም ሀገርም ከሀገር ውጭም ያላችሁ ሰላምታችንን እየቀረብን እንግዲህ ዛሬ ለትልቅ ነገር መተናል ያው እንዳልክን እንደምታውቁት ነው ከዩቲዩብም ትንሽ ጠፋ ብሎ ነበረ ሰሞኑን ትንሽ እንደውም ትንሽ ለመምጣት እያለ ነው ግን ብዙ ነገሮችን ደግሞ እኛ የተገነዘብን ነበረ ያው ከዚህ በፊት የምታውቁን ባባና ሰሎን እንባላለን ያው ብዙ ከሱ ጋር አንዳንድ ቪዲዮዎችን አብረን እንትን ብለን ነበርና እኔ ደግሞ ረጅም ዓመት ጓደኛዬ ነው እሷ ደግሞ ረጅም ዓመት ጓደኛዬ ነው ያው እንዳልክ ትንሽ ሰሞኑን በጣም ደብሮታል ስፔሻሊ ደግሞ ሰሞኑን ብቻ አይደለም ትንሽ እንደውም ቆየ ማለት ይቻላል በጣም ደብሮታል ድብርት ላይ ነው ያለበት ሲቹዌሽን ምንም ደስ አይልም እና እኛ ደግሞ ካለን ነገርም ያው እንቆጣው ልገርፈው አንዳንድ ነገሮችን እስቲ ካለን የህይወት ተወክሮ አለ አይደል ያው እኔና እሷ አንድ ላይ ነንና ካለን ነገር አንዳንድ ነገር ብንለው ብለን አስበናል እንዳልክ ደግሞ በጸባዩ ስፔሻሊ እንዲ ከጎን ያላችሁ ሰዎች ታውቁታላችሁና የሆነ ነገር ሲያስከፈው ሲለው ነው ከቤት መውጣት ያቆማል ሰው አያገኝም ስደውልለት እየሳቀ ለማውራት ነገር ይሞክራል ግን ውስጡ ያለውን ነገር ለሰው አውጥቶ አያሳይምና እኛ ስለምናውቀው ያው ከቅርብም ካለን ስለምናውቀው አትሊስት ይሄንን ነገር የሆነ መፍትሄ መፍጠር አለብን ያለው ነገር ሰው ምንድነው ታናሽም ሆነ ታላቅ አትሊስት እንኳን ቁጭ አድርጋ ያለውን ነገር አይደለም እንደዚህ ነው መሆን ያለበት አንተ እንደዚህ አይደለም ያለ አይደል ማንነቱን ሰው ሲነገረው አትሊስት ትንሽ እንኳን መለስ ይላል እና በዛ ደግሞ ስለምናምን አትሊስት እኛ ካለንም ነገር ህይወት ደግሞ እንደፈለገችው አትሄድም
ህይወት ያው ሁሉም ሰው እንደፈለገው ቢሄድ ኖሮ የት እንደርስ ነበር አይደል? ታሰብና አይሁን ፈጣሪ ያለው ስለሆነ የሚሆነው አንዳንዴ ነገሮችን መተው ይሻላል እና መተው ሲኖርብን ለቀቅ እያደረግን የተሰጠንን ደግሞ ባንገፋ ባይኔ እውነት ያለውን ነገር ብቻ እስቲ ደውለንለታል፣ ጠርተነዋል፣ እየመጣ ነው እንጠብቀዋለንና አግኝተነው ይሄ ልጅ በሞራል በሁሉም ነገር ካለበት ጭንቀት ዲፕሬሽን አይዞ የሰው ልጅ ትልቁ ነገር ደግሞ ይሄ ዲፕሬሽን ወይም ደግሞ አንድ ነገር ላይ በቃ በትልቁ ማለት ነው ጭንቅላቱ ለረፍት ያስፈልገዋልና ካለበት ነገር እንዲወጣ እንፈልጋለን። እኛም ሰው ጠርተነዋል፣ አግኝተነው ለማውራት እንሞክራለን። እስቲ ይድረስና እንትን እንላለን እናናገራለን። እኔ አይ ቲንክ እየመጣ ነው መሰለኝ። አስፋል ደግሞ ያውን በጣፋብክስ ተቀልጃለሽ እንዴ? ህይወቴ ባዶ ነው የሚሆነው። አስቢው አሁን በትንሹ አባቴ አለ ሁሉ ተማም እየቀረጸ ተመለስክ? አይ እኛ ዩቲዩብ ላይ እየተመለስን ነው። ያንተው ቤተሰቦች ናቸው። ለአንተው ቤተሰቦች ነው እየቀረጽን ያለ ነው። ከዛ ቤተሰቦችን መጀመሪያ ሰላም በላቸው። እሺ ወይኔ ከስድብ ልጀምር ብዬ ነው። አይ ወይ ግን እንዴት ዱላ ነው የቀረሽው? ዱላ ነው የቀረሽው? አዎ ዛሬ ትገረፋለህ ሁላ ማለት ነው። እገርፈዋለሁ። በሰላም ነው ግን ይቻላል። አዎ በሰላም ነው። ቤተሰቦች እንዴት ናችሁ? ፒስ ናችሁ ወይ? ሁሉ ተማም አለን። እኔ ጋር ሁሉ ሰላም ነው። እንዴት ነው? አለሁልሽ። ሁሉ ሰላም ፒስ ነው። ፒስ ነው ይመስገን። የከሳብኝ ነው። አዎ ትንሽ ስፖርት ምንድን ነው ዳይት ጀምሪ ነው እንዴ? ዳይት ነው ዳዊት እየደገምኩ ብለን እናስብ። ቤተሰቦች እንግዲህ እንዳልክ መጥቷል። አንድ ነገር ልናወራፍ በጣም ፈልገናል ማለት ቆይ እኔ ግን ዱላ ቀጥፌ ልምጣንስ? አዎ እሱ ጥሩ አይደለም። መጀመሪያ እንትን ብለን ከዛ ወደ ዱላው እንገባለን። ቆየን ግን ከተገናኘን በጣም ቆየን። አዎ ሩጫ ነው እንደምታውቁት። ሩጫ ምን ላይ ነው? ወዴት? ከቤት ውስጥ እያየን ነው። ቪዲዮም በደንብ እንትን እያልክ አይደለም እና ከቤት ነው ይወጣል። አሁን እኮ እየተመለስኩ ነው። አሁን እየመጣህ ነው። አይ ነው ግን እቺን በመሃል ከዛን ጊዜ ጀምሮ ግን እኛንም ያገኘህን አይደለም። ስንደውልልህ አታነሳም። ከዛም በኋላ ስታነሳ ቤት ነው። ብዙ ሰው ነው እንደዛ የሚለኝ። እኔ የእናንተን ብቻ አይደለም ብዙ ልጆች ይደውላሉ። ግን ያው አለ አይደለ በቃ ትንሽ ስላልተመች ለዛ ነው። ሌላ ነገር የለውም። ቦታው ተመችቷችኋል? እነሆነ እዚሁ ነው እናውቃለን። በደንብ ነው የምናውቃለን። እሷ ደግሞ በደንብ ታውቃለች። ባይዜ እሷ ነች ተጨንቃ ስፔሻሊ ከኔም በላይ ደግሞ እሷ በጣም ተጨንቃለች። የረጅም ጊዜ ጓደኛዬ ነው። ዝም ብሎ አይጠፋም። ዝም ብሎ አለ ምክንያት አይደለም። ምክንያቱም ደግሞ እናውቀዋለን። አይ አታውቁት። አይ መሰላችሁን ሊሆን ይችላል እንጂ አታውቁትም። ግን ይልቁንስ ምን አለ መሰለህ፣ ያው ግን ቪዲዮ ፊት ነው ይሁን ሁሉም ነገር አንዴ ወጥቷል። ነገሮችን ለሰው ስታሳይ ያው ኦሬዲ ያው ቤተሰብ ማለት ነው አይደል? ኦዲየንስ ማለት ቤተሰብ እንደ ቤተሰብ ሁሉ ነገር ከምታቀርብ ይልቁንስ ከተገናኝ በነገራችን ላይ ልደውልልህ እያሰብኩ ነበር። አንድ እንደናንተ ምርጥ ካፕሎች አሉና ሰው ሄጄ እንዳገኛቸው አድርጎኝ ነው። ስለዚህ አብረን ሄደን እናገኛቸው። አንተስ መች ነው ካፕል እንትናቸው? አንተ መች ነው ካፕል? እኛ እኮ አሁን እያሳሰበን ያለ አንተ መች ነው የምታስተዋውቁት? መች ነው ሚስቴ ያው እንደናንተ ትለናል። አሁን ብዙ ጊዜ ምርጥ ካፕሎች ናችሁ ትለናል አይደል? ግን ያንተን መች ነው የምታስተዋውቁት? መች ነው ያረጀህ ነው ወይም እየጣፈ አዎ። እና አሁን ያለውን ነገር ደግሞ እናውቀዋለን። ባይዞን እና ቢሳካ ከኛ በላይ በጣም ደስተኛ የሚሆን ሰው ያለ አይመስለኝም እንደኔ። ግን አንዳንዴ ደግሞ ነገሮችን መተው የሚባል ነገር አለ።
አንዳንዴ በቃ ወይ ለእግዚአብሔር ሰተን መተው ነው እንጂ አንድ ነገር ላይ ስታክ አድርጎ መቆየት እኔ እንደኔ ህይወት ባይዚ እንዳሰብኩ አይደለም አይደል እኛ እንደፈለግነው ቢሆን ኖሮ ይሄኔ በመሀል ብዙ ነገር የተፈጠሩትን ነገሮች እናቃቸዋለን አይደል በመሀል የተፈጠሩት ነገሮች እግዚአብሔር ብሎ ቢሆን እኛም ደስ ይለናል እኮ እውነት ከኛ በላይ በጣም እነሱ ደስተኛ የሚሆን ያለ ሰው እንጃ እኔ አይመስ ስፔሻሊ እኔ ከድሮ ጀምሮ ስለማቅ ያለህንም ነገር ስለማቅ ቢሳካ ከኔ በላይ ደስተኛ የሚሆን ሰው የለም። ያው እዚህ ፈቅዶ ነው እኮ ሁሉም ነገር የሚሆነው። አዎ ግን አንተም በቃ ህይወት መጀመር አለብህ እኮ እንዳልክ እስከመቼ ነው አንቺ የምር አመረች እንደው እኛ በጣም አሳስቦን እኮ ነው እንዴ አይደለም ማርጀት ሳይሆን ወንድ ልጅ እንኳን እድሜው ቢሄድም ባይሄድም ቢባልም ችግር የለውም ግን እድሜ ሄዷል ሳይሆን ገና አሁን ያላገኘሃትም መች ነው ኧረ በቃ እኮ ህይወትህን መች ነው ምናየው ባይዜ ኮሜንት ራሱ እያነበብኩ ነበር ቤተሰቦችህ ራሱ በቃ ህይወት ጀምር ይላሉ እንትን እኮ ነው አሁን ሁሉም ነገር ቻ ለዚህ ከሆነ የጠራችኝ የሆነ በቃ እንትን አለ አይደል ይሄን ብቻ ስታስበው ይጨንቃል ምናምን እና ብንፈታ ይሻላል ይሄንን ምናምን ሌላው ቀስ ያለን እናየዋለን እኮ ግን ራስህን እየጎዳህ አይደለም በቃ እኔ ምን ጎዳኝ ምን ጎዳኝ አንዴ እኛ እናውቀዋለን በደንብ ነው የምናውቀው ማለት ይኸውልህ እኔ መናገር እኛ ምልክት መሆን እንችላለን ቤት ስራ ይዣለሁ ከቤት አልወጣሁም ነው እኮ የምትለውና ከመጀመሩ ነው እንዳልክ በቀን አንዴ እንኳን እኔ ደግሞ እንደ ወንድ ልጅ ደግሞ በደንብ የምረዳው ነገር አይ በቅርብ ጀምራለሁ እሺ እውነት ለመናገር በዚህ አጋጣሚ እንደው የሆነ ነገር ልትይ የፈለግሽው ቅድም እያልሽኝ የነበረው ነገር ንገሪ እኔ ቤተሰቦቹ ናቸው በቃ ሁሉንም ነገር ይረዳሉ ያውቁታልም እሱ ማን እንደተለይ ነው ከዚህ በፊት በቃ ልጆች አሉ እኔ ላምጣልህና እውነት በጣም ጓደኛለችኝና እሺ ምንድነው የምትስቃው? ለምን ትስቃለህ? ነገር ልጅቷ በጣም በቃ እንዳልክ ነው ደግሞ እኮ እንዳልክ ነው ቴንክ ዩ እና በጣም ትሁት ናት እንደ ድሮ ቢሆን ዲስታሪ አክፍሽ ነበር እሺ የምር እውነት በጣም አሪቆ አሳቢ ናት በጣም አሳዋ እውነት ከምልህ በላይ በቃ እውነት እንደ እድሜው አይደለችም በቃ ከምልህ በላይ አርቃ የምታስብ ሰው ናት ሃይማኖተኛ ነሽ ማለት እኔ እንኳን ባየው በጣም ሃይማኖተኛ ነሽ እውነት በቃ እኔ ማለት ካንተ ጋር ብትሆን በቃ አንተም ሃምብል ነህ እሷም ሃምብል ነችና እኔ በጣም እውነት ፊት የሚያደርጉ ይመስለኛልና ማሽ ሜከር ነው መሰለኝ ዲብሬና እዚህ ጋር አሲስት እናደርጋለን እና እኔ ከኔ በላይ እግዚአብሔርን ደስተኛ የሚሆን ሰው የለም ምክንያቱም አሁን ካለህበት አንፃር እኔ በቃ ላንተ እሷ ብትሆን ብዬ ራሴን አሳምኜ ደምድሜ ዛሬ በቃት ቤተሰብ እና ቤተሰብ ነው የሚመጣው እና አስተዋውቅ አይ ደስ ይላል እሺ ምንም ቢፈጠር ደግሞ ያኛ ሽምግልና ሽማግሌ ሆነ ልንቀርብ የምንችልበት ነገር ነው አይ እውነት ለመናገር እኔም አይቻት ነበረ ማለት አይቻት ነበረ ስራ አስተዋውቃኛለች አንዱ ላይ ምናምን አግኝቻታል ልጅቷ ካገኘኋት እንኳን አወራሯ አነጋገሯ በጣም ስርዓት ያላት ልጅ ነች በስርዓት ያደገች ልጅ ነች እሱ ባለፈ ደግሞ የቤተክርስቲያን ከራሱ አልፋ ሰው እንዴት እንደምትመከር ብታይ ራሱ እኮ አይደብራትም አሁን አንተ እንደዚህ አሁን ባይዜ ካላስተዋወቃችሁ ምን ላል ነው በቃ አምጣት ይሆናል ስንላት በቃ ያለህበትን ሲቹዌሽን እንደው ተጨንቄ ሳወራ ማን ነው ምናምን እያለች ነበር ወይ ልትመክር ነው ወይ ልትመካከሩ ነውና እውነት ይምሪ ነው እንዴ እንዳልካንተ ምን ሆነ ነው አዎ እግዚአብሔርን እንዴ ምን ሆነ ነው እንዴ ቆይ እሺ ለምን እስከመቼ እሺ አዎ እውነት ለምን ቢሆን እኮ ደስ ይለናል አይደል የነበረው ሲቹዌሽን ታውቃለህ አሁን ያለውም ቢሆን ደስ ይለኛል ሌላም አሁን ያመጣውልህም ቢሆን ደስ ይለኛል ምክንያቱም እኔ አንተን ደስታና እኔ የድሮ እንትነህ እንዲመለስ ስለምፈልግ ማለት ነው በነገራችን ላይ ሰሞኑን የሆነ የገጠመኝ ነገር ስለነበር ነው ስራ ማለት ሌላ የተለየ ነገር ገጥሞኝ ሳይሆን ምንም ሰበብ አትፈልግ መምጣት አለ አይደለም መገናኘት ስላልፈለክ ነው እንጂ እኮ ደብሮኝ አይደለም ባይዘው በጣም ደስተኛ ነኝ አሁን ደስተኛ ነኝ የምር
አሁን ደስተኛም ብትሆን እኮ ከዚህ የተሻለ ደስተኛ ነው የምትሆነው። ባይዘ ህይወት ላይ ሰው ሲኖር ብቻህን እስከ መቼ ብቻህን አብረህ ሰው ሲኖር አውቃለሁ። በእርግጥ የውስጥህ ስሜት እኮ አውቀዋለሁ፣ ሳላውቀው ቀርቻ አይደለም። ውስጥ ላይ ያለውን ነገር አውቀዋለሁ፣ ውስጥ ላይ ያለውንም ሰው አውቀዋለሁ። ግን እኔ ደግሞ እንደ ወንድምና እንደ እህት ከጓደኛም በላይ እንደ ወንድምና እንደ እህት ደግሞ ስንት ነገር አሳልፈን የማይሆን ነገር ከሆነ አምላክ ካልፈቀደው የማይሆን ነገር ከሆነ አይሆንም። ሶ ሙቭ ኦን ማድረግ አለብህ፣ ህይወትን መቀጠል አለብህ። ለአንተ ያለው ቢሆን እስካሁን ስንት ነገር ሀፕን ያደርግ ነበር አይደል? ነበር። እሱ ልክ ነሽ፣ አምንበታለሁ። ከእግዚአብሔር ፈቃድ ውጭ ደግሞ የሚሆን ነገር የለም። እውነት ነው። ግን አዎ ልክ ናችሁ፣ እሱማ ልክ ናችሁ እኮ። እኔ አሁን ሌላ ነገር የሙጥኝ ያልኩኝ አይደለም። የሆነ ነገርን ይዤ እዛ ነገር ላይ የሙጥኝ ሙጭጭ ምናምን እያልኩኝ ሆኖ ሳይሆን በቃ አለ አይደለ፣ እውነት እናውራ ከተባለ ያው ህይወት ይቀጥላል አይቀጥልም አይደለም። ሀሳቤን በብዙ መልኩ ያው ትንሽ እንደመቀየር እያሰብኩ ነው። ያ ማለት ሌላ ህይወት ይኖረኛል እያልኩኝ ሳይሆን በቃ ኑሩን በስነ ስርዓት መምራት አለብህ። መተው ያለብህ ነገሮችን ትተውና ማንም እንትን ያለኝ ነገር የለም እኮ እዚህ ጋር የራሴ ነገሮች ናቸው እንጂ የሆነ እኔ ላይ የሆነ ነገር እንዲፈጠር ሌላ ሰው የሆነ ነገር አድርጎ ምናምን አይደለም። ለማንኛውም በቃ እኔ አሁን ምንድነው እንደውም እረፍት ነው የሚያስፈልገኝ አይመስልም? በቂ እረፍት ወስዳል። በቂ እረፍት ነው የወሰድከውና ከዚህ በላይ ከኛ ርቀህ ከቤተሰቦች ርቀህ ነበር። አሁን ወደ ቤተሰቦች ተመልሰሃል። እኛንም ያው ደውለን ያገኘን ነው። ምን እናደርግ? ይልቁንስ ያው ከቤተሰብ አልጠፋም ከዚህ በኋላ ከእናንተም ጋር ጓደኞቼ ነኝ። በቃ እኔን የሚፈልጉኝ ከኔ ጎን መሆን የሚፈልጉ ብዙ ሰዎች አሉ። በጣም ብዙ ሰዎች ደግሞ እኔ ከጎናቸው መሆን እፈልጋለሁኝና ቤተሰብም ከዚህ በኋላ አልጠፋም። በሌላም ነገሮችም ቢሆን ለመገናኘት እሞክራለሁኝ። ግን ይሄ በቃ ይሄ አብረህ ከሌላ ሴት ጋር የሆነ በካፕል ወይ በፍቅር ምናምን እኔ ሞራልም የለኝ እውነት ሞራልም የለኝ ማለት እንዴት ቆይ አይደለም ቆይ አንድ ጥያቄ ልጠይቅ። መሽላምጣት ቆይ አይደለም ይሄን ኑሮ አትፈልገው እናስቀናው በቃ አስቀንተነው እንኳን ያንተሩት አንገባም። ግን ይሄን ኑሮ አትፈልገው ባይዜ እናንተ ብዙ የምፈልገው ነገር አለ። እናንተ የመጣችሁበትን መንገድ አውቀዋለሁ። ወጣቶች ናችሁ። በዛ ላይ እንደውም አሁን ባላችሁበት ሳይሆን አሁን ከነበራችሁበት እንደዚህ ያለው እናንተ ወጣት ናችሁ አለ። በቃ መጀመር በነበረባችሁ ሰዓት ነው የጀመራችሁት። ያው ሶስት ባይዜ ለፍቅር እኮ ጊዜና ታይም አላችሁ። ጊዜና ቦታ አይወክልም። ባይዜ ፍቅር በየትኛውም ሰዓት በየትኛውም ጊዜ ማግኘት ያለበት ነገር አይረፍድም። ገብቶኛል ሲሆን ነው ባይዘው። አሁን እናንተ እድለኞች ናችሁ። በነገራችሁ ላይ አንተ ስለፈለክ ወይ እሷ ስለፈለገች አይደለም አይደል? በቃ እግዚአብሔርም ስለተጨመረበት እሱ ነው። ስለዚህ ምንድነው ለዛ እኮ ነው አሁን እኛም እያልን ያለ ነው። እኛም ቤተሰቦች ፊት አሁን እኛ ቤተሰቦች ፊት እዚህ ጋር አቁመን ጭቅጭቅ ንዝንዝ እያደረግን ያለ ነው። ይኸውልህ አንድ ማምንበት ነገር ምን እንደሆነ እንገር። አሁን አንተ ምንም የጎደለህ ነገር አይደለም። ሁሉንም አሟልቶ ሰጥቷል። ከሱ ባለፈ ሴት ልጅ ስትጨመርበት ባይዘይ ህይወትህ ሙሉ በሙሉ ነው የሚሆነው። ህይወት ላይ ሴት ልጅ ስትኖርበት፣ ሚስት ስትኖርበት፣ ስራህም ሁሉ ነገርህ ከዛ ልጅ ሲጨመርበት ደግሞ በረከቱ ይበዛል ማለት ነው። ተረዳኸኛ? አሁን እኛ የምንፈልገው እሱ ነው። በዚህ ሰዓት ባለህበት ጊዜ ደስተኛ ሆነ ማየት ነው። ሁሉ ነገር አለ። በጣም የሚወዱ ቤተሰቦች አሉ። በጣም በቃ ማለት ስለአንተ የሚጨነቁ ትልቅ ቤተሰቦች አሉ። በጣም ትልቅ ቤተሰቦች። አሁን እኛ ቢሆን ኖሮ ያለህበት ሲቹዌሽን፣ ሀሳብ፣ ፍላጎት ኢቭን ቢሮ እንኳን እናውቃለን አይደል? ቢሮ እንኳን ስንት ነገር ያደረከውን ነገር ሁሉ እናውቃለን አይደል? እነሱ ሁሉ ሀሳብ ሆኖ ቢሳካ ደስ ይለን ነበር፣ ግን እግዚአብሔር አልፈቀደውም። ለዛ እኛ አሁን እንደዚህ እንድትሆን አንፈልግም። በቃ ማለት እንዲህ እንድትወሰደ ተጎድተሃል ምናምን ሳይሆን በቃ መቀጠል አለብህ ህይወትን። ለዛ አሁን ማለት አትፍረዱብን። እኛ ካለን ቀረቤታ ካለን ወንድማችን እንደዚህ ሲሆን ማየት አንፈልግም። ማናችሁም ወንድማችሁ ወይ ሰማን የምታውቁት ሰው እንደዚህ ሲጎዳ ማየት አትፈልጉም። እና እናንተ ብትሆኑ ልትመክሩት የምትችሉትን ነገር ነው
ለጓደኛችሁ ወይ ለወንድማችሁ የምትመክሩት ብዬ የማስበውን ነገር ነው ዛሬ ነው ያረፍኩትና አትቆጡ። እሺ ማንም አታክሩፉኝ። እውነት እና ምክንያቱም መጥፎ ነገር አይደለም ያልሽው ምንም እንትን የሚል ነገር የለውም እኮ ይሄ እኔ ትናንትና የሆነ ፎቶ ፖስት አድርጌ ምን ብዬ ነበረ መሰለህና ጸሎቴ ይሰማኛል ብዬ ነበረ። ፈጣሪ ብዙ ነፍስ ሰምቶኝ ስለሚያውቅ የእውነቴን ነው ብዙ ነገር ግን አንተ የምትወደው ሰው ካለ ያ ሰው የሆነ ነገር ሲያጣ እንዲያጣ ብለህ ጸሎት አጸልይ መስጠት አይደል? እንዲያሳጣው ብለህ አጸልይ። እንደውም ለምትወደው ሰው ምን ታስባለህ? ጥሩ ነገር እንዲገጥመው ጥሩ ነገር እንዲሆንለት ብለህ ነው የምታስበው። ያ ማለት ሰልፍሽነት አይደለም ማለት ነው። የምትወደው ሰው ብዙ ነገር እንዲሆንለት ነው የምጸልየውና እሷ ስላለች ነው። ማንም እንትን የሚልሽ ነገር የለም። ከክፋት አይደለም አንቺ ተናገርሽው። ነገር ግን አንድ ሰው በተለይ ይሄ በፍቅር ግንኙነት ውስጥ ዝግጁ መሆን አለበት። ገብቶሃል አይደል? እኔ ብቁ አይደለሁም ዝግጁ አይደለሁም እያልኩኝ አይደለም። በቃ ሞራልህ የሚጠፋ ጊዜ አለ አይደለ? ሞራል ማለት በቃ ብዙ ነገሮች አይቻለሁ ምናምን ነገር ነውና ቢያንስ ደግሞ የሆነ የሚጣፍጠው ስትፈልገው በሆነ ነገር ሲሆን ነው። ካልሆነ ደግሞ አይጣፍጥም። ነገን የሚያየው እግዚአብሔር ነው። እሱ ልክ ነው። ነገን እስቲ ፈጣሪን እንጠብቀው፣ ፈጣሪን እንየው ነው። አላስጨንቃችሁም። ነገ የሚፈጠረውን አናውቅም፣ እግዚአብሔር ያውቃል። እንግዲህ ግን በዚህ ግን አንተውም አናቆምም። እኔ እናንተ ግራ የትኛው ነው ግራ እንደዚህ ግራ ጎን እንደዚህ ስታገኝ ድረስ እኔ እና እሷ እንደሆነ አናቆምም። እግዚአብሔር ነው የሚያውቀው። ግን ማንኛውም ቤተሰቦቻችን እንግዲህ ያው እኛ የሚሰማንን አይታችሁታል፣ እሱንም ስሜት አይታችሁታል። ለማንኛውም ቤተሰቦቻችን አይሚን የዳልክ ቤተሰቦች ናቸው፣ እንወዳቸዋለን። ወንድማችንን እናንተም እንድትመክሩልን ነው ባይዞ ዛሬኛ የተገኘ ነው። በኮሜንት ምከሩልን ማለት ያለባችሁን ያው ታውቁታላችሁ። የኛንም ስሜት አይታችሁታል። እንደኛ የሚሰማችሁ ሰዎች ብዙ ሰዎች እንዳላችሁ እናውቃለን። እነሱንም አታስጨንቁ። እያስጨነቅኳቸው አይደለም፣ ግን ችግር የለም። እኔ አትጨነቁ፣ እናንተም እነሱም አይጨነቁ። ብዙ ሰው ይጨነቃልና ላይፍ ህይወት ይቀጥላል። እውነት ነው። ግን በቃ ማለት ከዚህ በኋላ ደብሮኝ ማንም አያይም። እኔ ደግሞ ስሜቴ ትንሽ እንትን ነው፣ አልደብቅም፣ አላስመሰለም ምናምን። ከተናደድኩ ስለሆነ የሚደብረኝ ነገር ፊት ለፊት ስለሚታይብኝ ነው። አስመስዬ መጥቼ ምናምን ሳይደብረኝ አልደበረኝም ብዬም ተመሳስዬም እንትን ማለት አልችልም። ከዛ ደብሮሽ ደግሞ ሌላ ሰው ጋር ድብርትን ማስተላለፍ ማጋራት የለብኝም በሚል ነበረ እሱ። ከዚህ በኋላ አይደብረኝም፣ እናንተም አትጨነቁ። እኛ ግን እንወዳለን፣ ቤተሰቦችም አትጨነቁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእናንተ ፍቅር ማይቀና ሰው የለም።